የአዲስ አበባ ከተማ ስራና ክህሎት ቢሮ በበጀት ዓመቱ ከ300 ሺህ ለሚልቁ ወጣቶች የስራ ዕድል ለመፍጠር አቅዶ እየሰራ ይገኛል። በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ስራና ክህሎት ቢሮ ኃላፊ አቶ ጥራቱ በየነ ባለፉት 9 ወራት ከ259 ሺህ በላይ ለሚሆኑ ዜጎች በቋሚነት የስራ ዕድል መፈጠሩን ቢሮው የ2017 በጀት ዓመት የክፍለ ከተሞችና የወረዳዎችን የ9 ወራት እቅድ አፈጻጸም በገመገመበት ወቅት ተናግረዋል። እቅዳችን የነበረው 255 ሺህ ስራ ፈላጊዎችን ወደ ስራ ለማስገባት ነው። 259,710 የሚሆን ወይም 101% የሚሆን እቅድ አሳክተናል። ከእቅዳችን በላይ ተሳክቷል። እቅዳችን 35% በማደራጀት ብለናል። 65% በቅጥር ነው ቢሆን ብለን ያቀድነው፣ ግን ከዛ በላይ ወደ 48% የሚሆነው በማደራጀት ነው። 52% የሚሆነው በቅጥር ነው። ይሄም ከእቅድ አንጻር ስናየው የተሳካ ነው። ለወጣቶቹ የስራ ዕድል የተፈጠረውን በግብርና፣ በማኑፋክቸሪንግ፣ በአገልግሎትና በሌሎች ዘርፎች እንደሆነም ተጠቅሰዋል። ስኬታችንን በዜጎች ህይወት መቀየር መለካት ይገባናል ያሉት አቶ ጥራቱ በቀሪ ወራት አብልጠን በመስራት የዜጎችን ተጠቃሚነት ማረጋገጥ ይገባናል ብለዋል። ግልጽ ተልኳችን ስራ የሚፈልጉ ስራ ለመቀጠር የሚፈልጉ ዜጎችን የስራ አማራጮች ፈልገን ገቢ የሌላቸውን ዜጎች ገቢ እንዲያገኙ ማድረግ ነው። በድህነት ውስጥ ያሉ የሰዎች የሚያዩ የነበሩ ሰዎች ወደ ሰሪነት እንዲቀየሩ ማድረግ ነው። ስለዚህ በዚህ 9 ወር ውስጥ ያመጣነው ስኬት ለኛ ትልቅ አቅም ነው፣ ትልቅ ጉልበት ነው፣ ትልቅ ስራ ውጤት ሰርተናል። ግን የሚያረካን አይደለም፣ የሚያስተኛን ውጤት አይደለም። ስለዚህ በቀሪ ወራት ውስጥ ይህንን ለመቀየር የሚያስችል ስራ መስራት ከሁላችን ይጠበቃል። የውይይቱ ተሳታፊ የክፍለ ከተማና የወረዳ የስራ ክህሎት ጽሕፈት ቤት ኃላፊዎችም ባለፉት ወራት የተገኙ ውጤቶችን በማስቀጠል በቀሪ ወራትም ዜጎች የስራ ዕድል እንዲያገኙ አበክረው እንደሚሰሩ አረጋግጠዋል። የዜጎችን ተጠቃሚነት በማረጋገጥ ረገድ ከፍተኛ ስራ እየተሰራ ነው። የስራ ዕድል ፈጠራችንም ከጊዜ ወደ ጊዜ ከወራት ወደ ወራት በጣም ከፍተኛ የሆነ ፕሮግረሲቭ የሆነና ለውጥ ያለው ነው። የሚቀሩ የሚጎዳድሉ የሚንጠባጠቡ ነገሮች ግን የሉም ማለት አይደለም። እሱን በየደረጃው እያረሙና እያስተካከሉ መሄድ ይኖርብናል። እንደ ክፍለ ከተማ እንኳ ስናይ አምና በዚህን ጊዜ 64% ላይ ነበር የነበር ነው። ዘንድሮ ግን 94% ደርሰናል ማለት ነው። ይህ ትልቅ ለውጥ ነው ማለት ነው። ስለዚህ ያለው ፕሮግረስ በከተማም በወረዳዎችም በተመሳሳይ በክፍለ ከተማችን ደረጃም ያለው ለውጥ በጣም ትልቅ የሆነ ለውጥ ነው፣ አዳጊ የሆነ ለውጥ ነው ያለው የሚለውን ነገር ማንሳት ስለፈለኩ ነው። በሚገባ ከተጠቀምነ በቀረን ጊዜም ከዚህ በላይ የምናሳካበት እድል ይኖራል ብዬ አስባለሁ። ቢሮ ለቀጣይ ስራ ውጤታማነት የሚያገለግሉ የተለያዩ ግብዓቶችን ለሁሉም ክፍለ ከተሞችና ወረዳ ጽሕፈት ቤቶች ድጋፍ አድርጓል።